ፋኖ ይችላል ፋኖ ይችላል አማራ ይችላል ተማርከናል ፋኖ ያሸንፋል አብይ አህመድ ጸረ ህዝብ ነው የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ አሁን የደረሱንን ሰበር መረጃዎች ወደ እናንተ እናደርሳለን በቅድሚያም አርዕስቶቹን እንንገራችሁ ጠቅላይ ሚኒስትር አብይ አህመድ የፈሩት ደርሷል በመጨረሻም በፋኖ የተሸነፈው ጦር አልዋጋም ብሎ አምጿል ለአሰብ የተዘጋጀው ጦር በምርህ ወዳጆ ተማርኳል ሰራዊቱ የአብይን ስልጣን ለማስጠበቅ ነፍሳችንን አንገብርም በማለት አምጿልም ተብሏል ጉዳዩ ጠቅላይ ሚኒስትሩንም አስረንግጧል ትናንት በፋኖ ነው የተማረኩ ምርኮኞችን ቪዲዮ ባይናቸው ያዩት አብይ ለአሰብ ያሰቡት ጦር ወሎ ላይ መመታቱ አስረንግጧቸዋል የሰራዊቱን ሽንፈት ያመኑት አብይ ለአሰብ የተዘጋጀው ጦር በምሬ ወዳጆ ተማርኳል ስሉ ጉዲያስ ባለ አስተያየትንም ሰጥቷል ይሄን ተከትሎም ከሰሞንኛው የወሎ ጥቃት ጀርባ ሻቢያ አለበት ስል ብልጽግና አዲስ ክስ ይዞ ቀርቧል አስገራሚውን መረጃ ወደናንተ እናቀርባለን በሌላ መረጃ በአዲስ አበባ አደገኛ አፈሳ እየተደረገ መሆኑ ተሰምቷል አመጽ ሊነሳብኝ ይችላል ብሎ የፈራው ብልጽግና በርካታ ወጣቶችን ያፈሰ ወደ ማጎሪያ ጣቢያዎች ያስገባ እንደሚገኝም ታውቋል ይህ አፈሳ በቀጥታ ባዳነች አበበ የሚመራ ሲሆን ሁለት አስገራሚ አላማዎች ያሉትም ተብሏል ለመሆኑ ሁለቱ አስገራሚ አላማዎች ምንድነው ጉዳዩን በዝርዝር እናስደምጣችኋለን በሌላ ሰበር መረጃ ደግሞ የኤርትራ መንግስት ከአብይ አህመድ ጋር ለመደራደር ተስማምቷል ሻቢያ ድርድሩ ከመጀመሩ በፊት ለብልጽግና አንድ ቅድመ ሁኔታን አስቀምጧል ኤርትራ ከአሜሪካ ሰዎች ጋር በመከረችበት ወቅት ነው ይሄንን ያለችው የኤርትራና የአሜሪካ ባለስልጣናት የጋራ ውይይት አብይ ያልጠበቁትና የደነገጡበትም ሆኗል ነው የተባለው በዝርዝር ተሰሙታላችሁ የተወደዳችሁ የኢትዮ ፖስት ሚዲያችን ተከታታዮች ለአሁን የተደመጡና የተመራረጡ ወቅታዊ ሰበር መረጃዎችን አጠናቅረን ይዘን መጥተናል እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ ያገኙ አሁን ወደ ዝርዝር መረጃዎቹ እናመራለን በቅድሚያም የኤርትራ መንግስት ከአብይ አህመድ ጋር ለመደራደር መስማማቱ ተሰማ ሻቢያ ድርድሩ ከመጀመሩ በፊት ለብልጽግና አንድ ቅድመ ሁኔታን አስቀምጧል ኤርትራ ከአሜሪካ ሰዎች ጋር በመከረችበት ወቅት ነው ይህንን ያለችው የኤርትራና የአሜሪካ ባለስልጣናት የጋራ ውይይት አብይ ያልጠበቁትም ሆኗል የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ ለፕሬዝዳንት ዶናልድ ትራምፕ በአፍሪካ ጉዳዮች ላይ ከፍተኛ አማካሪ ከሆኑት ከማሳድ ፋሬስ ቦሎስ ጋር ተገናኝተው በሁለቱ ሀገራት መካከል ያለውን ግንኙነት ለማደስ በሚቻልባቸው መንገዶች ላይ መወያየታቸውም ታውቋል ይህ ከፍተኛ ደረጃ ላይ ያለው ስብሰባ ትላንት በኒውዮርክ በተካሄደው 80ኛው የተባበሩት መንግስታት ጠቅላላ ጉባኤ መክፈቻ ላይ የተደረገ ሲሆን በሁለቱ ወገኖች በኩል አጋርነት ያለው የጋራ ፍላጎትን ያሳያል ተብሏል ሁለቱም ወገኖች በቀጠናው መረጋጋት ጸጥታና ኢኮኖሚያዊ ልማት ላይ በጋራ የመስራትና ገንቢ ውይይቶችን የማድረግ አስፈላጊነት አጽንዖትም ሰጥተዋል የውጭ ጉዳይ ሚኒስትር ኦስማን ሳሌህ በበኩላቸው ኤርትራ የሀገርን ሉዓላዊነት ባከበረ መልኩ ትርጉም ባለው ውይይት ላይ ለመሳተፍ ዝግጁ መሆኗንም ገልጸዋል በተለይም በአፍሪካ ቀንድ በአባይ ተፋሰስና በቀይ ባህር ዙሪያ ባሉ የጋራ ጉዳዮች ላይ ለመምከር ፍላጎት እንዳላቸው አስረድተዋል የአሜሪካው ከፍተኛ አማካሪ ማሳድ ፋሬስ በበኩላቸው አሜሪካ ለዓለም አቀፍ ንግድ ጸጥታና ሽብርተኝነትን ለመዋጋት ወሳኝ በሆነው በዚህ ቀጠና ውስጥ ውይይትንና መግባባትን ለማሳደግ ፍላጎት እንዳላት ገልጸዋል ይህ ውይይት በአሜሪካና በኤርትራ ግንኙነት ውስጥ አዲስ ምዕራፍ ሊከፍት እንደሚችል የተገለጸ ሲሆን ለረጅም ጊዜ የቆዩ ስጋቶችን በገንቢ ማዕቀፍ ውስጥ እንዲፈቱ በንግድ በኢንቨስትመንት በመሰረተ ልማትና በጸጥታ አጋርነት ላይ ለሚደረጉ ውይይቶች በር ሊከፍት ይችላል ተብሏል ስብሰባው ሁለቱም ወገኖች በቀጣዮቹ ወራት ውይይታቸውን ለመቀጠል በመስማማት የተጠናቀቀ ሲሆን ይህም በሁለቱ ሀገራት ግንኙነት ጥንቃቄ የተሞላበት ነገር ግን ተስፋ ሰጪ ጅማሮ መሆኑን አመላክቷል ሲሉ አስተያየት ሰጪዎችም ይናገራሉ ኤርትራ በዚህ ውይይት ላይ ከኢትዮጵያ ጋር ከባህር በር ጋር በተገናኘ ለመወያየት መስማማቷም ተነግሯል
ወደ ሌላኛው ሰበር መረጃችን ስናመራ በአዲስ አበባ አደገኛ አፈሳ እየተደረገ መሆኑ ተሰምቷል። አመጽ ሊነሳብኝ ይችላል ብሎ የፈራው ብልጽግና በርካታ ወጣቶችን እያፈሰ ወደ ማጎሪያ ጣቢያ እያስገባ መሆኑ ታውቋል። ይህ አፈሳ በቀጥታ በአዳነች አበቤ የሚመራ ሲሆን ሁለት ዓላማዎች ያሉት ተብሏል። የአዲስ አበባ ከተማ የጸጥታ ኃይሎች ከረቡ ጀምሮ በከተማው የተለያዩ አካባቢዎች ላይ ያተኮረ የጸጥታ ጥበቃ ስራና አፈሳን እያካሄዱ መሆኑን ከስፍራው የወጡ መረጃዎች አመላክተዋል። ይህ እርምጃ በዋነኛነት የመስቀልና የኢሬቻ በዓላት የጸጥታ ስጋቶችን አስቀድሞ ለመከላከል ያለመ መሆኑን ስማቸው እንዳይገለጽ የፈለጉት አንድ የፖሊስ ምንጭ ተናግረዋል። እንደ ምንጩ ገለጻ የጸጥታ ኃይሉ በዋነኛነት ትኩረት ያደረገው በጎዳና ተዳዳሪዎችና የጸጥታ ስጋት ሊፈጥሩ ይችላሉ ተብለው በተጠረጠሩ ግለሰቦች ላይ ነው። በሰላም እንዲከበሩ ለታሰቡት የኢሬቻና የመስቀል በዓላት ስጋት ሊሆኑ የሚችሉ አካላት ላይ እንድናተኩር መመሪያ ተሰጥቶናል ሲሉ እኚሁ ምንጭ አመላክተዋል። በአዲስ አበባ በተለይ ትላልቅ ህዝባዊ በዓላት ሲቃረቡ መሰል የጸጥታ ጥበቃ ስራዎችና አፈሳዎች ሲካሄዱ የተለመደ የሆነ መጥቷል። የጸጥታ አካላት እነዚህን እርምጃዎች የህግ በላይነትን የማስከበርና ሊፈጠሩ የሚችሉ የጸጥታ ችግሮችን አስቀድሞ የመቆጣጠር ስራ አካል እንደሆኑም ይገለጻል። ማህበረሰቡ ግን የሚያየው ይህንን በተቃራኒው ነው። በተጨማሪም እንደ መስቀልና ኢሬቻ ያሉ ታላላቅ ህዝባዊ በዓላት ባህላዊና ሃይማኖታዊ ይዘታቸው እንደተጠበቀ ሆኖ አልፎ አልፎ የተለያዩ የፖለቲካ አመለካከቶችን ለማንጸባረቅ መድረክ ሲሆን ይስተዋላል። በተለይም ከባንዲራ አጠቃቀምና ከተለያዩ ባህላዊ አልባሳት ምልክቶች ጋር ተያይዞ የሚነሱ ውዝግቦችና አለመግባባቶች የጸጥታ ስጋቶችን ሊጨምሩ እንደሚችሉ የጸጥታ አካላት ስጋታቸውን ይገልጻሉ። በእንዲህ እንዳለ መሰል አፈሳዎች በሰብአዊ መብት ተሟጋቾችና በከተማው ነዋሪዎች ዘንድ ስጋቶችን ሲያስነሱ ይስተዋላል። በተለይም ድርጊቱ በጅምላ ሲፈጸም በጥርጣሬ ብቻ ንጹሃን ዜጎች በተለይም ወጣቶችና ተጋላጭ የህብረተሰብ ክፍሎች ያለ በቂ ምክንያት ለእስርና ለእንግልት ሊዳረጉ ይችላሉ የሚል ስጋት ይነሳል። የከተማው አስተዳደርም ሆነ የፖሊስ ኮሚሽን ስለ አፈሳው ስፋትና ዓላማ እስካሁን በይፋ የሰጡት መግለጫ ግን የለም። በመጨረሻም በፋኖ የተሸነፈው ጦር አልዋጋም ብሎ አምጿል። ለአሰብ የተዘጋጀው ጦር በምሬ ወዳጆ ተማርኳልም ተብሏል። ሰራዊቱ የአብይን ስልጣን ለማስጠበቅ ነፍሳችንን አንገብርም በማለት አምጿል ማለታቸውም ተነግሯል። ጉዳዩ ጠቅላይ ሚኒስትሩን አስደንግጧል። ትናንት በፋኖ የተማረኩ ምርኮኞች ቪዲዮውን ባይናቸው ያዩት አብይ ለአሰብ ያሰቡት ጦር ወሎ ላይ መመታቱ አስደንግጧቸዋል። የሰራዊቱን ሽንፈት ያመኑት አብይ ለአሰብ የተዘጋጀው ጦር በምሬ ወዳጆ ተማርኳል ሲሉ ጉሪያ ባለ አስተያየትም ሰጥተዋል። ይህን ተከትሎም ከሰሞነኛው የወሎ ጥቃት ጀርባ ሻቢያ አለበት ሲል ብልጽግና አዲስ ክስ ይዞ ቀርቧል። የሰሞነኛው የፋኖ መብረቃዊ ጥቃት ብዙዎችን አጃኢብ አሰኝቷል። የፋኖ ኃይሎች የመንግስትን ሰራዊት ሲኒዱትም ከርመዋል። በምሬ ወዳጆ የሚመራው የወሎ ፋኖ ወሎን እያጸዳ ከተሞችን በስፋት እየተቆጣጠረ መሆኑን አስታውቋል። ለአሰቡ ዘመቻ የተዘጋጀው ጦር በወሎ አካባቢ የነበረ ሲሆን ጦሩ በፋኖ መብረቃዊ ጥቃት ፈርሷልም ተብሏል። የፋኖ ኃይሎች ሮብ ዕለት በሰሜን ወሎ ቀጠና በሚገኙ የመከላከያ ሰራዊት ካምፖች ላይ መብረቃዊ ጥቃት መፈጸማቸው የሚታወስ ነው። ጥቃቱ አሁንም እንደቀጠለ ነው። በተክለ ቁመና እጅግ የኮሰመና የቀነጫጨሩ በርካታ የመከላከያ ሰራዊት አባላት ተማርከዋል። ዓለም በተንቀሳቃሽ ምስል መመልከት ችሏል። በሚያስገርም ሁኔታ ከቀላል እስከ ከባድ የጦር መሳሪያዎችም ተማርኳል። ጥቃቱ ከመፈጸሙ በፊት ጀነራል አበባው ታደሰ የጸጥታ ኃይሎች አመራሮችና የክልሉ አመራሮችን በኮምቦልቻ ሰብስበው የወሎ ቀጠና ከመቼውም ጊዜ በላይ ሰላም ሆኗል ብለው ነበር። በተመሳሳይ ትናንት አመሻሹን ጀነራል አበባው ታደሰ ለፋና ቴሌቪዥን ጽንፈኛውን ቡድን እያጸዳን ነው ብለዋል። ሮብ ዕለት ሰላም ነው ባሉት በቀናት ውስጥ ሰላም ደፍርሷል ማለታቸው ማስገራሚ ሆኗል። አለቃቸው ፊልድ ማርሻል ብርሃኑ ጁላ ጽንፈኛው ፋኖ በየገዳሙ ተበታትኗል፣ በ10 ከመቶ ብቻ ነው የተዋጋ ነው ማለታቸውም የሚታወስ ነው። የፋኖ ኃይሎች በወሎ ቀጠና ልክ እንደ እባብ በደረታቸው እየተሳቡ መንደፋቸውንም ተናግረዋል። የፋኖ ኃይሎች የእሳት አልወሎ መሆናቸውን የሰሞኑ የተቀናጀ ጥቃት ማሳይቷል። ጀነራል አበባው ታደሰ አመሻሹን ለፋና ቴሌቪዥን ጽንፈኛው ከውጭ ተልእኮን በመቀበል ሀገርን የማፍረስ አጀንዳን ተቀብሎ እየተንቀሳቀሰ ነው ብለዋል። የብልጽግና የማህበራዊ ሚዲያ ሰራዊት ከሰሞኑ ጥቃት ጀርባ የህወሓትና የኤርትራ ኃይሎች ነበሩ እያለ ነው። ኤርትራ ቤት በኩል አድርጎ ወሎ ተገኘ፣ ሰማዩ የኛ ነው ምድሩም የኛ ነው ብላችሁን ነበር ብሎ
ብሎ የሚጠይቅ የብልጽግና ደጋፊ ይኖራል ተብሎ አይጠበቅም። ምክንያቱም ወታደራዊ ሽንፈት ሲያጋጥም ወደ ውጪ ማላከክ የተለመደ ነውና። ብርሃኑ ጁላ መከላከያ ሰራዊትን የሚዳፈር የለም ተፈሪ ነው ዓለም እንደ ኢትዮጵያ መከላከያ ሰራዊት የለም እያለ ነው። እኔ ስራ በስቶብኛል እኛ ጋርና እየተባልኩ ነው ማለታቸው የሚታወስ ነው። ፊልድ ማርሻል ብርሃኑ ጁላ በማንም አይሸነፍም አንደፈርም ሲሉ ከኤርትራ ጋር ከህወሓት ውጪ ማለታቸው ነው ወይ? በኤርትራና በህወሓት ይሸነፋል ማለት ነው ወይ? በኤርትራ እንዲያለ ኪሳራ ከደረሰ አሰብ እንዴት ነው የሚመለሰው የሚል በርካታ ጥያቄዎችንም የሚፈጥር ሆኗል። ብልጽግና ከሰሞኑ የወለው ጥቃት ጀርባ ሻዕቢያ ያለበት ብልም የፋኖ ኃይሎች ግን ጠንከር ያለ ጥቃት በመፈጸም ከባድ ድል አግኝቷል። እግረኛ ጦር የተሸነፈበት መንግስት ትናንት አመሻሹን በራያ የጦር ጄቶች ሲያንዣብቡም ታይተዋል። የድሮን ቅኝቱም ተጣጥፏል ነው የተባለው። ሆኖም የአየር ቅኝት ፋኖን ያጠፋል ተብሎ አይገመትም። ምክንያቱም ፋኖ ሸማቂ ኃይል እንጂ መደበኛ ውጊያን የማያደርግ ኃይል ነው። በዚህም ፋኖን ድል ማድረግ የሚቻለው በምድር ጦር ብቻ ነው። የምድር ጦር ማሸነፍ እንዳልቻለም እየተነገረ ነው። የፋኖ ኃይሎች የዘረጉት የስለላ መረብም የሚያስደንቅ ነው ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።